እሺ አመሰግናለሁ። አቶ ገዱ እንግዲህ ጠቅላላ የሁኔታ አሰስመንት ማንሳትህ እንደተጠበቀ ሆኖ አንተ ደግሞ ለየት ባለ ስፍራ ስለነበርክ ጦርነቱ በሚጀመርበት ወቅት ከዛ በኋላም ለተወሰነ ጊዜ ቆየኸው በብልጽግና በኩል ስለነበር አሁን ላይ በወቅቱ በአገዛዙ በኩል የነበረው ሁኔታ በቅርበት እንደምታውቅ ሰው ወደኋላ ስታስበው የሚያሳዝንህ የሚገርምህ ወይም ሪፍሌክት የምታደርግባቸው ነገሮች ምንድን ናቸው? አሁንም ከዚያ እንደ አንድ የታሪክ መነሻ የትግራይን ጦርነት መጀመር አንስተናል። ግን እንዳልኩት ከዛ በፊትም ጦርነት ነበረ በተለያዩ ቦታዎች። የመጠንና የሚያካትተው ቆዳ ስፋት ወይም ኢንቮልቭ የሚያደርግበት የጦር መሳሪያ አይነት ሊያነጋግር ካልሆነ በስተቀር ከዚያ በኋላም ይኸውና 5 ዓመታት በልዩ ልዩ ምዕራፍ የሆኑትን ነገሮች ተመልክተናል። የአማራ ክልል ጦርነት ተጀምሯል። ሌሎቹ አልቆሙም። አሁን ሌላ አዲስ ጦርነት ሊጀመር በጣም በጣም ጫፍና በሚያሰጋ ሁኔታ ላይ ነን። ምንድን ነው ወደኋላ ስታስብ የሚገርምህ የሚያሳዝንህ ወይም እንዲህ ባይሆን የምትለው ነገር? በጣም አመሰግናለሁ ቴዎድሮስ። እንግዲህ የጦርነቱን ሁኔታ ስናየው አሁን ያለውን ሁኔታ ከዛ ጊዜው በምናነጻጽርበት ጊዜ እንግዲህ ያ ጦርነት ያስከተለው ውድመት ከሞላ ጎደል ሚቹዋል ዲስትራክሽን ማለት ይቻላል የፈጠረው ሁኔታ የምናውቀው። አሁንም የዛው አይነት ሁኔታ የዛው አይነት አትሞስፌር ማለት የሙቀት ደረጃው የተለያየ ቢሆንም አሁንም ጦርነትን ዋነኛ የችግር መፍቻ መንገድ አድርጎ የመመልከት ሁኔታ አለመቀየሩን ሳይ አንድ አባባል ነው ትዝ ያለኝ። ምንድነው? ደምን ይጠራል የሚል ቅራኔን በሶሳይቲ ውስጥ ለመፍታት በጉልበት በኃይል ወይም በግድያ የጀመርከው እንደሆነ ያ ግድያ ሌላ ግድያን እየወለደ ተከታታይነት ያለው የማያቋርጥ የደም መመላለስ እየፈጠረ ይሄዳል የሚል አባባል አለ። የዛሬ 5 ዓመት የተጀመረው ጦርነት ኢትዮጵያ ውስጥ ጦርነትን በመሃል ከዛ በፊት የተወሰነ ዓመታት 20 ዓመትም ሊሆን ይችላል እንደዛ ጦርነት በተወሰነ ደረጃ ገግመን ከነበረበት ሁኔታ መልሰን የገባንበት ሁኔታ ውስጥ የከተተን በመሆኑ አሁን ያ ጦርነት ወደ ሌላ ጦርነት አዙሪት እያስገባን የአባባል ደምን ይጠራል የሚለው አባባል እውን እየሆነ ነው እየተመለከትኩት ያለሁት በእኛ ሀገር ሁኔታ። እንግዲህ እኔ በዛ በ2020 አካባቢ በፈረንጆቹ አቆጣጠር የነበረው ስሜት ሁሉ ነገር በሁለቱም ሳይድ በጦርነት እያንዳንዱ አካል የየራሱን አብላጫ እየተመለከተ ችግሩ በጦርነት መፍታት ከሁሉም የቀለለው መንገድ አድርጎ የመመልከት አባዜ ነበር በሁለቱም ሳይድ። ነገር ግን የተፈታ ችግር የለም። ይልቁንስ እየተወሰበሰበ ምናልባትም ኢትዮጵያ የጦርነት ባህል ያላት ሀገር ናት ይባላል። ሁሉም ጦርነቶች ተደምረው በዚህ 5 ዓመት የጠፋውን ያህል ጥፋት ያስከተሉ አይመስለኝም። እጅግ አረንቋ ውስጥ እና አገሪቱን ከመኖር ወደ አለመኖር ሊቀይር የሚችል ቀውስ ውስጥ ነው የከተተን። ስንገባ እንደ ዋዛ ሁሉም የራሱን ስሜት እያዳመጠ መደማመጥ የሚባል ጠፍቶ የሄደበት ነው እና አሁንም እዛ ቦታ ላይ ቁመን በማግኘቴ በጣም አዝናለሁ። እዛም ተገቢው ትምህርት ሳይወሰድበት ነው የቀጠለው። ያ ሁሉ ጥፋት ተፈጽሞ ያ ሁሉ ውድመት ደርሶ ስንት አገሪቱን ወደፊት በማራመድ ረገድ ትልቅ ሚና ሊጫወት የሚችል የሰው ኃይል፣ ኢኮኖሚ እና ደግሞ
በተቃራኒው ቢሰራ ኖሮ የሀገሪቱን የህዝብ ለህዝብ ግንኙነት እጅግ ሊያሳድግ የሚችል የነበረው አቅም በሙሉ ተበልቶ አሁን ለደረስንበት ደረጃ ደርሰናል። እንደገና ደግሞ የጥፋቱ ጥፋት ከዛም አለመማራችን ነው። እኔም አቶ ልደቱ እንዳለው አብይ አህመድ በስልጣን እስካለ ድረስ የጦርነት ምክንያቶች ለፕሮፓጋንዳ መነሻ የሚሆኑ ምክንያቶች ሊለያዩ ይችላል እንጂ ጦርነት አይቆምም። አብይ አህመድ በስልጣን እስካለ ድረስ አንፎርቹኔትሊ ኢትዮጵያ ብቻ ሳይሆን ጠቅላላ ቀጠናው ከቀውስ እንዳይወጣ የሚያደርጉ ሁለት መጥፎ እድሎች ገጥመውናል። በአንድ በኩል የውጭ ኃይሎች ያንን አካባቢ በተለይም ደግሞ ዩናይትድ አረብ ኤሚሬትስ ያንን አካባቢ ልዕለ ሀያል በአካባቢው በቀጠናው ሀያል ለመሆን ያለ ፍላጎት፣ ሁለተኛ ዘላለማዊ በስልጣን መኖር የሚፈልግ ኃይል ኢትዮጵያ ውስጥ መምጣት፣ እነዚህ ደግሞ ሁለቱም ከየራሳቸው አንስተው ጥምረት የፈጠሩበት እና ኢትዮጵያ ብቻ ሳይሆን ቀጠናውን በማያቋርጥ የቀውስ አዙሪት ውስጥ እንዲገባ የሚያደርግ ተጨባጭ ሁኔታ እንዲፈጠር አድርጎታል። ስለዚህ አሁን ኢትዮጵያ ውስጥ የዛሬ 5 ዓመት የነበረው ሁኔታ በሚያሳዝን መንገድ ብዙ ነገሮች ተጨምሮበት፣ መፈናቀል ተጨምሮበት፣ ሰዎች በሺዎች የሚቆጠሩ ከዛ ጦርነት በኋላ ስንት ሰዎች ናቸው ያለቁት? በመደዳ በጅምላ በብሔራቸው ወይ በሃይማኖታቸው ላይ ተመስርቶ በጦርነቱ በቀጥታ ከሞተው ህዝብ ውጭ እንኳን ያለቀውን ሲቪሊያን ብንመለከተው በጣም ብዙ ነው። ቅድም አቶ ልደቱ እንዳለው የሰሞኑን ብቻ ብንወስድ የተመሳሳይ ቀኖችም ይመስሉኛል። ያኔ ጥቅምት 24 ጦርነቱ ሊጀመር የመከላከያ ከወለጋ አካባቢ መከላከያ ሰራዊት ወደ ሰሜን ሲንቀሳቀስ ወደ ትግራይ በአንድ ቀን 200 ሰው አካባቢ የሞተበት ሁኔታ ነበር። በዚሁ ሳምንት አካባቢ ተመሳሳይ ይሄ የተጋጋለ ሁኔታ በተፈጠረበት ወቅት አሁን ደግሞ አርሲ ላይ እየተፈጸመ ያለው ግፍ ሰው መሆንን ሰዎች ይህንን ያደርጋሉ ብሎ ለመገመት አስቸጋሪ የሆኑ ሁኔታዎች እየተፈጸሙ፣ እነዚህ የጦርነት ትሩፋቶች ናቸው። መንግስት ሰላምን፣ አንድነትን፣ አብሮነትን፣ መተሳሰብን ሳይሆን ጦርነት በሚሰብክበት ጊዜ ቀጥተኛ በጦርነት የሚሰለፈው ብቻ ሳይሆን ከጦርነት ውጭ ያለው በሰላም ለመኖር የፈለገው ሰው የዚህ ሰለባ እንደሚሆን ግልጽ የሆኑ አሁን ላይቭ የሆነ ማሳያ ምስክሮች ናቸው እነዚህ ሁኔታዎች እና ዙረን በ5 ዓመትም እዛው ሽክርክሪት ውስጥ በመገኘታችን ነው ማዝነው ቴዎድሮስ።